ኑሐሚን ተዋረደች። ኑሐሚን በአቶ ተሰማና በአቶ ለይኩን ቦታ ወይም ልብ ውስጥ ትልቅ ቦታ ያላት ልጅ ናት። ነገር ግን አሁን ከኤርሚያስ አርግዛለች። ይህን ነገር ደግሞ አቶ ለይኩን ቢሰማና አቶ ተሰማ አባቷን ቢያቅ አቤት ምን ያክል ውርደት እንደሚሰማቸው። አቶ ለይኩን ሁላችንም እንደምናውቀው እስከዛሬ ድረስ ከሚስቱና ከልጁ ላይ አንድም ቀን እጁን አንስቶ አያውቅም ነበር። በኑሐሚን የተነሳ ግን ሚስቱንም ልጁንም በጥፊ ሲያቀራምታቸው አይተናል። ለኑሐሚን በጣም ከሚገባው በላይ ትልቅዬ ቦታ ሰጥቷታል። ከሚገባት በላይም ትልቅዬ ቦታ ሰጥቷታል። እናም አሁን ግን ያለችበትን ሁኔታ ቢያቅና ያለችበትን ጉዳይ ቢያቅ አቤት ምን ያክል ልቡ ይሰበር ይሆን? የሚገርመው ነገር በዛሬው ፓርት ራሱ ከአቶ ለይኩንና አቶ ተሰማ አንድ ላይ ቁጭ ብለው አቶ ለይኩን ልጅና ኑሐሚን ወደደም ጠላም ኑሐሚንን አጋባዋለሁ እያለ ሲያወራ ነበር። አቶ ለይኩን ደግሞ እሱ ካልወደደ በግድ ልታጋባው አትችልም፣ በፍጹም የድሮ ወግ አክባሪ አባት አትሆን ወይም ወግ አጥባቂ አባት ልትሆን አይገባህም፣ እሱ የወደደውንና የፈቀደውን ማግባት ይችላልም ሲል እየተከራከሩ ነበር። በሌላ በኩል ደግሞ ናሆም ኑሐሚንን እኔ በፍጹም አንቺን አልወድሽም አላፈቅርሽም ሲልም ትልቅዬ ልብ የሚሰብር ነገር ነግሯታል። ይህን ያለበትም ምክንያት ደግሞ እንግዲህ ኑሐሚን ከአባቷ ጋር ቁጭ ብላ ይህን ቤት ለምን ለቀን አንወጣም ሲላት እኔ እንዴት ብዬ ለቅቄ እወጣለሁ? ቤቱ እንደምታየው መስቀልቅሉ ወጥቷል። በሌላ በኩል ናሆም ልቡ ተሰብሯል። በጣም ያሳዝነኛል እና እሱንስ እንዴት ብዬ ጥዬ ሄዳለሁኝ እና እባክህን አባዬ ትንሽ እንቆይ የሚለውን ስታወራ ለአባቷ ሰምቷል። ይህን ነገር ስለሰማ እሱ የመሰለው ደግሞ ኑሐሚን ከዛ ቤት እስከ አባቷ ድረስ የገባችው ገንዘብ ፈልጋና ገንዘብ ፈልጋ ነው የመሰለው እንጂ የእውነትም ትክክለኛ እሱን እንደወደደችውና ወይም ደግሞ ከዛ ቤት ገንዘብ ፈልጋ እንደመጣች በትክክል የተረዳት አይመስለኝም። ኑሐሚን እሱን ብላም ሳይሆን አባቷን ብላ ነው እዛ ቤት የመጣችው። አባትየውም ቢሆን ገንዘብ ፈልጎ አይደለም እዛ ቤት የሄደው። ለጊዜው ማረፊያ ስለሌላቸውና መቀመጫ ስላልነበራቸው ምንም አይነት ገንዘብ ስላልነበራቸው እንጂ እዛ ቤት የሆኑት ኑሐሚን እሱን ፈልጋ ወይም ገንዘባቸውን ፈልጋ አልነበረም። ነገር ግን ቤተሰብ ድሃ አትሆኑ፣ አትጡ። የሰው ልጅ ገንዘብ ከሌለው በየትኛውም ቦታ ቢሆን በአንድ በኩል ሌባ ነው የሚሆነው፣ በአንድ በኩል ደግሞ በቃ ወራዳና ይሆናል አይደል? ብቻ በጣም የሚያስጠላው እውነት ስማ። በተለይ እንደው አግኝታችሁ ስታጡ በጣም ከባድ ነው። ለማንኛውም ሰላም ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ላይክ ማድረጋችሁን አትርሱ። ስወዳችሁ አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ እና የኑሐሚን የዛሬው ቆይታዋ በጣም የሚደብርም ጥሩ ዜና የለውም። ሲጀመር ናሆምም ያው እንደ ልቧን የሚሰብር ነገር ነው የተናገራት። እንደማይወዳት ገንዘባቸውን ብለው ከዛ ቤት እስከ አባቷ ድረስ እንደመጣች ነግሯታል። እሷም አዎ እንደዛ ነው የምታስበው፣ እኔ ኑሐሚን ገንዘብ ፈልጌ ነው የመጣሁት እያለችው እያለ በጣም በሚያሳዝን ሁኔታ እንግዲህ ትውከቱ እየተናነቃት ነበር። እንግዲህ ኑሐሚን ከኤርሚያስ አርግዛለች። ኤርሚያስም እጇን ጎትቶ ይዟት ሄዶ ነበር። እኔ እወድሻለሁ፣ አፈቅርሻለሁ፣ ላንቺ ብዬ መሰለኝ ከማይመጥነኝ ቦታ ያለሁት። ስለዚህ ለምንድን ነው የማትረጅኝ? ይቅርታ አድርግልኝ፣ ተሳስቻለሁ፣ በቃ ይቅርታ አድርግልኝ። ከይቅርታ በላይ ምን ላድርግልሽ? ምን ልሆንልሽ? እያላት ነበር። እሷ ደግሞ ምንም አይነት ለአንተ ስሜት የለኝም፣ አልወድህም፣ አላፈቅርህም፣ ከአጠገቤ ራቀልኝ እያለችው እያዋራችው እያለ ነው እንግዲህ እዛ ቦታ ላይም ሲያስታውካት የነበረው። እንግዲህ ኤርሚያስም በጣም ደስ ብሎት ነበር። ይህን ስሜት ከሌላ ሴት ጋር አውቀዋለሁ እና ምናልባትም አርግዘሽ እንዳይሆን ሲላት በፍጹም አላረገዝኩም፣ እንደዚህ በተደጋጋሚ ሲያመኝ ሕክምና ቦታ ሄጄ ታይቼ ነበር፣ ነገር ግን በሆድ ውስጥ የአንተ ልጅ የለም ብለዋለች። ነገር ግን እሷ የእሱን ልጅ አርግዛለች። ምክንያቱም ሌላ ወንድ እንደማታውቅ ደግሞ እሱም ጠንቅቆ ያውቃል። አሁን ኑሐሚን ያለችበት ሁኔታ በጣም ከሚገባው በላይ ትልቅ የችግር ውስጥ ነው ያለችው። ውጥርጥር የሚያደርግ ውጥርጥር ብቻም ሳይሆን ይሆን አለ አይደለ? በጣም ከባድ ነው። አስባችሁታል? አቶ ለይኩን ለእሷ ሲል ቤተሰቦቹን ሁሉ እየተጣላ ነው ያለው። ሚስቱን በሉ ልጁን በሉ። ናሆምን ራሱን እሷን ካላገባህ ሞቼ እገኛለሁ፣ እንደሷ አይነት ልጅ አይገኝም
ራሷን አክብራ ቤተሰቧን አስከብራ የምትኖር ልጅ ናት። ስለዚህ ወደደም ጠላም እሷን ያገባል እያለ እንግዲህ ተመክቶባታል ማለት ነው። አስባችሁታል? አንድ ሰው እንደዚህ አይነት ትልቅ የቦታ አስቀምጧችሁ አባትየውም ቢሆን እንደዛው አባትየውም ቢሆን እንግዲህ ልጁ ምንም አይነት ከወንድ ጋር ግንኙነት እንደሌላት እና ራሷን አስከብራ ራሷን አስጠብቃ የምትኖር ሴት ነው የመሰለው እንጂ ከኤርሚያስ ጋር ምንም አይነት ግንኙነት እንዳላት የሚያውቀው ነገር የለም። ግን አሁን በተለይ አቶ ለይኩንና አቶ ተሰማ እሷ እንደዚህ አይነት ነገር ከወንድ ጋር ግንኙነት እንዳላት እንዳረገዘች እግዚኦ አቶ ተሰማ ምን ይል ነበር? እች ዘልዛላ እየተንዘላዘለች እንዴት አባት እያላት ከሌላ ወንድ ጋር ሄዳ ማለት ሳታገባ ትዳር ሳትይዝ እንድታረግዛለች ምን አይነቷ ዘልዛላ ናት እያለ ስለ አምራን ሲያወራ ነበር። የራሱ ልጅም እንደዛ እንደሆነች አሁን ሲያቅ ምን ይላል? አቶ ተሰማ አቶ ለይኩንስ ለሷ ሲል ልጆቹንም ባለቤቱንም ሁሉንም አስበልጦ ለሷ ሲል ልጆቹንም በጥፊ እየተማታ ባለቤቱንም በጥፊ እየመታ ትልቅዬ ቦታ እየሰጣት፣ ነገር ግን እሷ ከሌላ ወንድ ጋር ግንኙነት አላት ወይም አርግዛለች የሚባለውን ሲሰማ ምን ሊሆን አታድርስ አትሉ? በጣም ከባድ ነው በነገራችን ላይ የእውነት። ለማንኛውም ስላላችሁ ቤተሰቦች ኑሐሚን ያለችበት ውጥረት አሁን ቃላት አይገልጸውም። እውነት ቃላት አይገልጸውም። እኔ የፈራሁላት እንደው ታውቃላችሁ አቶ ለይኩን ለሷ ሲል የሚያደርገው ነገር፣ አቶ ተሰማ 100% በልጁ እርግጠኛ ሆኖ የተቀመጠው ነገርስ ምን ትሉታላችሁ? ናሆምስ ይረዳታል፣ ነግረዋለች ፍቅረኛ እንደነበራት ከዛ ልቧ እንደተሰበረ እንደከዳት ምናምን ሁሉንም ነገር ነግረዋለች። ያውቃል ከወንድ ጋር ግንኙነት እንዳላት ያውቃል። ነገር ግን አቶ ለይኩን አባትየውም አባት ነው። አቶ ለይኩን ግን ከአባትየው በላይ ነው በእሷ ላይ እምነት ያለው ታውቃላችሁ። እኔ እዚህ ላይ ምን እንደተረዳው ታውቃላችሁ ቤተሰቦች? ማንኛውንም ሰው ቢሆን ልናምነው አይገባም። የሰው ልጅ ኔቨር የፈለጋችሁትን አብራችሁት ብትሆኑ የፈለገውን ያክል እንኳን አውቀዋለሁ ያን ሰው ብትሉ ሰውን በፍጹም ልታውቁት አትችሉም። በፍጹም የሰው ልጅ ሊታወቅ አይችልም። የሆነ ላይክ ትልቅ የመጽሐፍ ተገልጦ እንደማያውቀው የሰው ልጅ እንደዛ ነው። ብትገልጡት የማያልቅ መጽሐፍ ነው የሰው ልጅ። ሰው ማንንም ማመን በጣም ከባድ ነው። ምናልባት ሰው ልትወዱ ትችላላችሁ፣ ልትቀርቡ ትችላላችሁ። ነገር ግን ማመን ከባድ ነው። አቶ ለይኩን አሁን በኑሐሚን ምን ያክል ልቡ እንደሚሰበር እና ምን ያክል እንደሚጎዳ እርግጠኛ ነኝ። እንትን አይኖረውም ማለት ከልክ በላይ ያመናት ታውቃላችሁ። እንደዚህ ማመን አልነበረበትም። በዛ ላይ ደግሞ ሞጭጭ ብሎ ልጅ እሷን ካላገባ እንደውም እኮ ከኑሐሚን አባት ጋር ሆኖ ዛሬ ማጨራሹንም ወደደም ጠላም በግዴታ እሷን ያገባል ነው ሲሉ የነበረው። እንዴት ነው ወደደም ጠላም እሷን የሚያገባው? ምን ሲባል ሲጀመር እሱ ካልወደዳት። እናትየውም ኑሐሚን እንዲድርህ ነው በእሷ የተነሳ በጥፊ መታኝ፣ እኔ ለምን ሌላ ሴት ፈልጌ አላጋባህም ስትል ለልጇ ትነግረዋለች። ናሆም ደግሞ በመሀል ሆኖ ተጨነቀ፣ ፈረደበት እኮ። እናቱ እችን አታገባም ትለዋለች። አባትየው ደግሞ ሞቼ እገኛለሁ እችን ካላገባ ይላል። ጉድ እኮ ነው። እሱ ራሱ በራሱ ህይወት በመሀል ሆኖ መወሰንና በራሱ ህይወት መራመድ አቅቶታል። ተውኝ፣ የራሴን ህይወት ልኖርበት፣ የራሴን ህይወት መወሰን የምችለው ራሴን ቢልም እናትና አባት እኔ ካላገባሁት፣ እኔ ካልዳርኩት፣ እኔ ያልኩት ካልሆነ በሱ ምክንያት እየተጨቃጨቁ ነው ያለው። ሰውየው እኮ ልጁ እኮ ትልቅ ሰው ነው እንዴ! እንኳን አይደለም ለራሱና ለሌላ ሰው ራሱ እኮ ብዙ ነገር የሚያደርግ ሰው ነው። እናትና አባት በዚህ ደረጃ በልጆቻቸው ላይ ደግሞ መወሰን አለባቸው ብዬ በፍጹም አላምንም። 21ኛው ክፍለ ዘመን ላይ ተቀምጠን እንደዚህ አይነት እሳቤ የሚያስብ ሰው ካለ በጣም ከባድ ነው። አዎ ማንኛውም ሰው ለልጁ መጥፎ ነገር አይፈልግም፣ ወይም ደግሞ ከማንም የተሻለ ለልጁ ጥሩ ነገር ነው የሚፈልገው። ነገር ግን በዚህ ደረጃ እሱ ሳይፈልግ፣ እሱ ሳይወድ፣ እሱ ሳያስብበት፣ የእሱ እሳቤ ሳይጨምርበት እኔ ካላጋባሁ እናት የሀብታም ልጅ አጋባዋለሁ ትላለች። አባት ደግሞ የድሃ ልጅ ብትሆንስ ምን ችግር አለ? እሷ ጥሩ ልጅ ናት፣ እሷ እንደዚህ ናት፣ እሷ እንደዚህ ናት። ስለ እሷ እኮ ምንም የሚያውቀው ነገር የለም። አቶ ለይኩንም ቢሆን ራሱ ስለ ኑሐሚን ከውጯ እንደዚህ ስትታዘዝ እነሱ ቤት ሰራተኛ ሆና ስትኖር እንጂ ስለሌላው ህይወቷ በፍጹም የሚያውቀው ነገር የለም። እናም
ናሆምን አሁን በመሀል ደግሞ እያስጨነቁት ነው። እሱ በማያውቀውና እሱ በማይፈልገው ነገር ግዴታ ካላጋባው ብለው እንግዲህ አባትና እናት ሙጭጭ ብለዋል። ለማንኛውም እሱ ሊቀበል አልቻለም፣ አይፈልግም፣ እሷንም አያገባም። ሲቀጥል እሷ እንግዲህ አርግዛላቸዋል። አቤት ምን ይከሰት ይሆን እናንተ ይህን ሲያውቁ? እኔ በጉጉት እየጠበቅኩት ነው በነገራችን ላይ